እኔ እኮ ከአንቺ ውጭ ሴት ልጅ ታይታኝ አታውቅም። ማርቲ እስኪ አንቺ ምን ይጎልሽ? አይደለም ተው እባክህ፣ እንዲህ እያልክ አታጫጭለኝ። ከዚህ በላይ ምን መጉደል አለ ብለህ እንዳያጡት 2 ልጅ ብቻ አስቀርቼ ከዚህ በላይ መጉደል አለ ብለህ ነው? አንተ ሆነ ነው እንጂ እኮ ሌላ ወንድ ቢሆን ምናልባት ፈቶኝ አሊያም ደግሞ ከሌላ ሴት ሄዶ ወልዶ አብጥቶ ይኖራል። ብቻ ማርቲ ጊዜ ሁሉንም ነገር ያሳያል። ሁሉንም ነገር ለጊዜ መጣ። እሱስ ልክ ነህ። ግን ዳጣ ይኸውልሽ ምንም ነገር ይመጣ እንለያይምሽ። ምንም ነገር ቢመጣ ትላለህ እንዴ? እኛም አንችለው ስንት ነገር አለ። ከምሬ ነው ዳጣ፣ ምንም አትፍሪሽ። እሺ ነው ከተጣው በኋላ ባልደርስስ? ኤቢ እኮ ያሰበችውን ልታደርግ ነበር። ምናልባትም ካንተ ማርቀስ ፈልጋ ነው። አታስበውም አይባልም። እና ደግሞ አባቴ ደረጃ እንደሆነ ነግራት ነው እንዴ? እንደው እንዲህ ያልካትበኝና ከዚሁ ከጎረቤት ያረከሰች ነው የሚመስል። እንዴት እንዴ? የትኛው ጎረቤታችን ነው እንደው የኔን ማንነት እያወቀ ቤታችን የሚደፍረው? እሱ ሳይመጣ እሱ አይደለም እንጂ ወይ እኔ እንጃ። ዳሪ ሰላም ይሄን ታደርጋለች ብሎ መጠበቅ ይከብዳል። ማለት ያው ክብሯን የምትጠብቅ ልጅ ናት። ይህን ታደርጋለሽ ብዬ አልጠብቅም። ይኸው የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር። እሷ ትምጣና ራሷ ትፍታው። ገና ደርሰና ነይ እስኪ ያንዴ ነይ ግድ የለም ዛሬ ተፈልገሻል። ነይ ቁጭ ትራሱን አስተካክልልኝ። እሺ ነይ ቁጭ በይ። እሺ እሺ አዎ እሺ ቁጭ በይ። ዛሬ ለጥብቅ ጉዳይ የተፈለግሽው አንላቀቅም። ማርታ የኔ ባል ምንም ያህል እንኳን እኔ መውለድ ባልችልም እስካሁን ድረስ ከሌላ ቦታ ወልዶ አላመጣብኝም። ይሄኔ እኮ ሌላ ባል አግብቼ ቢሆን ኖሮ እንደዚህ ያደርግብኝ ወይንም ደግሞ ከሌላ ቦታ ወልዶ ያመጣብኝ ነበር ብላ ለደረጀ ስትነግረው ደረጀ ክፉኛ ይጎዳል። ይህም የተጎዳበት ምክንያት ቀድሞውኑ ይህንን ጥፋት እንዳጠፋው ስለሚያውቅ ነው። በዛ ላይ ከሌላ ቦታ ልጅ የለውም ብላ የምታስበው ማርታ እሱ ግን ልጁን እዚሁ ቤት ውስጥ እያሳደገ እንደሆነ እንዳልሰማች፣ ምናልባት ይህን ጉድ የሰማችለት ጉዴ ፈላ ብሎ እንዲያስብ አድርጎታል። በሌላ በኩል እስቲ አቢጌልን የምትጠሏት ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ሌላው የራሳችሁን ሀሳብን ኮሜንት ላይ ያስቀምጣችሁልኝ። በሌላ በኩል ዳጣ ከናታን ጋር ያላትን ግንኙነት ምን ያህል የከረረ እንደሆነ በመስማት አንድ ነገር ትጠይቀዋለች። ይህንን ፈተና ምናልባት ማለፍ ላንችል ይሆናል ብላ ስትነግረው ናታን ግን ምንም ነገር ይምጣብን እኔና አንቺ መቼም ቢሆን አንለያይም ብሎ ይነግራታል። ዳጣ ትፈራለች። ምናልባት አንዳንድ ማንችላቸው ነገሮች ሊመጡብን ይችላሉ ስትለው እሱ ግን ነገሩን በዝምታ ማለፍ ነበር የፈለገው። በሌላ በኩል ማርታ እንግዲህ የሰላምን እርግዝና በጣም እየተጠራጠረች መጣለች። ካሁን ነገሩ ከሯል። ምክንያቱም መጀመሪያ በቀላሉ ስትጠይቃት የልጁን አባት መናገር ባትፈልግም ግን አሁን ግዴታ መናገር ይኖርባታል ብላ እንድታስብ ያደረጋት ነገር ቢኖር ሰፈር ውስጥ መጠቋቋሚያ ሆኛለሁ። በቤታቸው አንዲት ሰራተኛ አርግዛለች። ታዲያ ከነሱ ቤት እስካልወጣች ድረስ ለምንድን ነው እሷ ከማን ያረገዘችው የሚለው ነገር ሰፈር ውስጥ መጠቋቋሚያ ብቻ ስላደረጋት አንተን ደረጀ እኔ እኮ አንተን አምናለሁ ይህን ነገር ታደርጋለህ ብዬ ሳይሆን ለሰፈሩ ምላሽ እንዲሰጥ ብቻ ነው፣ ያንን ማወቅ ብቻ ስለምፈልግ ነው ይላል። ደረጀ በራሱ በኩል አዲስ የተወለደው ልጅ ወይንም የተረገዘው ልጅ የራሱ እንደሆነም ጭምር ያውቃል። ታዲያ በዚህ ሁኔታ ላይ እሷም መናገር ያለባት ነገር ቢኖር እሱም ጭንቀቱን በዚሁ ለማራገፍ ሲባል ያው ነገሩን ከማርታ ጋር ተስማምቶበታል። ስለዚህ ሁለቱ አንድ ላይ ሆነው ማርታ
ደረጀም አንድ ላይ ሆነው ሰላም ስትመጣ የልጁን አባት ዛሬ መናገር ይኖርብሻል፣ መቼስ ለጥብቅ ጉዳይ ነው የፈለግንሽ፣ እስካልመለሽልን ድረስ መቼም ከዚህ ቦታ ዞር አትይም አይነት መልስ በቀልድ ይነግሯትና እዛ ከነሱ አጠገብ ቁጭ ብላ ያው መልሳዋን እየተጠባበቁ ነበር ያሉት። ሰላም ምን ትመልስላቸው ይሆን? አቢጊያል የመጀመሪያ ተንኮላ የነበረው ያው ናታን አይወደኝም ብላ ስለምታስብ እሱ እንዳረግዝለት ካደረኩኝ ያንን በቀላሉ ቤተሰቦቹም በግድ እኔን እንዲያገባ ማድረግ ይችላሉ ብላ እቅዷን መጀመሪያ አቅዳ ነበረ። ታዲያ እሱ እንዲሰክር ካደረገችው በኋላ ወይንም ለወሲብ የሚጋብዝ ልብስ ለብሳ መኝታው ጋር አንድ ላይ ባለችበት ሰዓት ላይ ዳጣ እንደ ድንገት ብላ ተልካ ወደዛ ክፍል ስትገባ ነገሩን ከባድ ሆኖ አግኝተዋለች። እሱ ራሱን ስቶ ካየች በኋላ ምን እያደረግሽው ነው ትላትና ያው እሷም ደግሞ ቶሎ ብላ ሄዳ ማርታን ትጠራታለች። ማርታ ወደ ክፍሉ ስትገባ አረቄ ይሸታታል። ምንድነው ይሄ ነገር ብላ ስታጣራ እሱም ጠጥቶት እንደዛ እንደተኛና ምናልባት ታሞ ነው ብላ ነገሩን በቀላሉ ትደርስበታለች። ከሁለት አንዳችሁ እሱን እንዲሰክር አድርጋችሁታል፣ ማን ነው ብላ ትጠይቃችኋለች። ወዲያውኑ ዳጣ ቀድማ እንዳልደረሰችና ከዛ በኋላ ስደርስ ነው መጥቼ የጠራውሽ፣ አንቺን እምጠራው ደግሞ ራሴ ላደረኩት ነገር አይደለም ትላታለች። እሷም ማርታም መጀመሪያውኑ የጠረጠረችው አቢጊያልን ነው። ተንኮለኛ ነች። ከዚህ በፊት ብዙ ጥፋት ስታጠፋ አይታለች። እንዴ ምን ልታደርጊ ነው ይሄንን ነገር እዚህ ድረስ መተሽ ይሄንን እሱ ላይ ያደረግሽው ስትላት አይኔ ያላደረኩም፣ እንደውም ይመስለኛል ዳጣ ትሆናለች፣ እንደውም የሆነ ነገር እየጠየቁት እያለ ብታይ ስለ እሷ አባት ትክክለኛውን ሊነግረኝ ነበረ። ያ ማለት እኮ የዳጣ አባት ምናልባት እዚህ ቤት ውስጥ ነው ብላ ስታጣራ አንቺ በዚህ ሰዓት እሱ ታሞ እንዴት ስለዚህ ሁኔታ ላይ ታወሪኛለሽ? በያውን ውረጅ። ይህንን ነገር ደግሞ ማን ትክክለኛውን እንዳደረገው ምደርስበት ይሆናል። አንቺም ከሆንሽ ትቀጫለሽ ትላታለች። የዳጣና የናታን ያው የፍቅር ግንኙነታቸው በጣም የጠበቀ ቢሆንም ግን ከዚህ ወደፊት የሚመጣው ብዙ ነገሮች ሊያጋጥማቸው ይችላል። የመጀመሪያው ነገር ያው አቢጊያል እየሰራቸው ያለው ተንኮል ከነሱ የበለጠ ምናልባት ከፍቅራቸው ሊበትንባቸው ይችላል። ዳጣን ሊያግዟት የሚችሉት ሁለት ሰዎች ብቻ ናቸው፣ አባቷ ደረጀና ናታን። ሌላው ግን አቢጊያል ምንም አይነት ጥፋት ብታጠፋ እዛ ቤት ውስጥ ያው ነገሩንና ጥፋቷን ለመሸፋፈን በቂ ምክንያቶች አሏት። እዛም ቤት ውስጥ መጀመሪያ እንዳልመጣች ዳጣ ደግሞ ቅርብ ጊዜ እንደመጣች ስለምታስብ ራሷን ከፍ አድርጋ ነው የምታየው አቢጊያል። ስለዚህ ዳጣ ራሷን ልታስከብር የምትችልበት ሌላኛው መንገድ ከዛ ቤት ውስጥ ማውጣትና ለብቻዋ ስትኖር ነው። ምናልባት ሰላም እናቷ እንደሆነች ካወቀች በኋላ ሰላምም ከዛ ቤት ውስጥ ምናልባት አንድ ላይ ላይኖሩ ይችላሉ። ማርታ እዛ ቤት ውስጥ እያለች ደረጀ ባሌ ለካ ሰላምን እንደዚህ ያማቅጣቷል ብላ እንድታስብ ቢያደርጋት አስቡት ምን ሊፈጠር እንደሚችል። ይሄ እውነታ አንድ ቀን መውጣቱ የማይቀር ነገር ነው። ያኔስ ምን ሊፈጠር ይችላል? የራሳችሁን ሀሳብ ኮሜንት ላይ እያስቀምጣችሁልኝ በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ ስልኮችን፣ ኤሌክትሮኒክስ እቃዎችን ለዘመዶቻችሁ እየላኩ ይገኛለሁ። እናንተም ማዘዝ የምትፈልጉት እቃ ካለ ለመጪው ኢድ ደግሞ ስጦታ መስጠት የምትፈልጉም ሰዎች ካላችሁ እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። የመጀመሪያው ኮሜንት ላይ ሊንክ አስቀምጬላችኋለሁ። በሱ ቴሌግራምን ጆይን እያደረጋችሁ ማንኛውንም እቃ እዛ ላይ ማዘዝ ትችላላችሁ። መልካም ጊዜ።